ሰላም ጤና ይስጥልኝ የፀረ ዜና ቤተሰቦች። ዛሬ ዓለማችን በመካከለኛው ምስራቅ በሚሰሙ ፍንዳታዎችና በላቲን አሜሪካ በሚታዩ ህዝባዊ ትርምሶች ታውካ አድራለች። ከኢራን ኢስፋሃን እስከ እስራኤል ቴል አቪቭ የሚሳኤል ናዳዎች እየወረዱ ይገኛሉ። በአሜሪካና በኢራን መካከል ያለው ቀጥተኛ ግጭት 6 የአሜሪካ አየር ኃይል አባላት ህይወትን ቀጥፏል። በሌላ በኩል አሜሪካ ግዙፍ ቦምብ ጣይ አውሮፕላኖቿን ወደ አውሮፓ እያጋዘች ሲሆን የኒውክሌር ጦርነት ስጋትን በዓለም አቀፍ ደረጃ ጥላውን አጥልቷል። በዛሬው መርሃ ግብራችን በኢራን እና በእስራኤል መካከል የተከፈተውን አዲስ የጥቃት ግንባር፣ የነዳጅ ዋጋን ያናጋውን የሆርሙዝ ወንዝ መዘጋት ስጋት፣ እንዲሁም በቺሊና በኩባ የተቀሰቀሰውን አስገራሚ ክስተቶችን በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኢራን ኢስፋሃን ከተማ የአየር ድብደባዎች መፈጸማቸው የተዘገበ ሲሆን ሂዝቦላህ ደግሞ በእስራኤል የጦር ሰፈር ዚፖርቲ ቤዝ ላይ የድሮን ጥቃት ሰንዝሯል። ሳውዲ አረቢያ በሪያድና በምስራቃዊ ግዛቶቿ ላይ የተሰነዘሩ ተጨማሪ 9 የኢራን ድሮኖችን በማክሸፍ የአየር ክልሏን እየጠበቀች ትገኛለች። በሌላ ዜና የአሜሪካ አየር ኃይል ተጨማሪ ቦምብ ጣይና ተዋጊ አውሮፕላኖችን ወደ አውሮፓ የጦር እዝ ኢሮፒያን ኮማንድ እያዘዋወረ ይገኛል። ይህም ጦርነቱ ወደ አውሮፓ ሊስፋፋ ይችላል የሚል ስጋት ፈጥሯል። በትራምፕ አስተዳደር የሆርሙዝ ወንዝ መዘጋት ማስጠንቀቂያ ችላ መባሉ አሁን ለታየው የነዳጅ ዋጋ መናርና የኢኮኖሚ መናጋት ዋነኛ ምክንያት እየሆነ መጥቷል። በኢራቅ 6 የአሜሪካ ወታደሮችን የገደለው የኬሲ 135 አውሮፕላን መከስከስ በጦርነቱ ላይ ትልቅ ጥላ ጥሏል። በሌላ ዜና በላቲን አሜሪካ ቺሊ ህገወጥ ስደተኞችን በጅምላ የማደንና የማባረር ስራ የጀመረች ሲሆን በኩባ ደግሞ የኮሚኒስት አገዛዙ ላይ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እነዚህ ሁሉ ክስተቶች በታዩበት ወቅት በእስራኤልና ፍልስጤም ግጭት ውስጥ የኒውክሌር መሳሪያ ጥቅም ላይ ሊውል ይችላል የሚለው ስጋት በዓለም አቀፍ የዲፕሎማሲ መድረክ ከፍተኛ ውይይት እየተደረገበት ይገኛል። ውድ የፀረ ዜና ተመልካቾች የዛሬው የዓለም ክስተቶች ይህንን ይመስሉ ነበር። የታዘብናቸው ወታደራዊ ግጭቶች እና ዲፕሎማሲያዊ ውጥረቶች በቀጥታም ይሁን በተዘዋዋሪ በቤታችንና በኑሯችን ላይ ተጽዕኖ ማድረጋቸው አይቀሬ ነው። በተለይም በኢኮኖሚ እይታ ስንመለከተው የነዳጅ ዋጋ መናርና የንግድ መስመሮች መዘጋት የሚያስከትሉት የዋጋ ግሽበት ሁላችንም የሚፈትን ይሆናል። እነዚህ ክስተቶች ወደ የት ያመሩ ይሆን? ጦርነቱ ውስጥ በሰላማዊ መንገድ ይፈታ ይሆን ወይስ ወደ ከፋ ደረጃ ይሸጋገራል? የእናንተን አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ ብታጋሩን ደስ ይለናል። ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮው ጠቃሚ ሆኖ ካገኛችሁት ለሌሎች ሼር በማድረግ ዓለም አቀፋዊ ግንዛቤን እናሳድግ። ስለተመለከታችሁን ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ሰላም ሆኑ። ቸር ያሰማን።